መረጃ ኤፍሬምና ሩታ እንደሆኑ እየነገርኩ ነው። እሱን ደግሞ ከመንገርም በላይ ደግሞ መረጃ ይዘን መተናል። አሁን ላይ ስልካችን ላይ ነው ያለ ነው። ታየዋለህ። ካየኸው በኋላ ግን ነገሮችን አምነህ ከኔ ጋር የምትቀጥልበትን ነገሮች በደንብ አንተ ማሰብ አለብን። ገባህ አይደለ? ምክንያቱም ከዚህ በላይ መረጃ የለም። ከዚህ በላይ አሁን ስልክ ላይ አለ። ይህንን ነገር ከምናሳይህ ነገር በላይ ምንም መረጃ የለም። አቤል አሳየን። እሺ። እና ደግሞ አንድ በመጨረሻ ከማሳየት በፊት ልናገር የምፈልገው ነገር አለ። አብርሃም በፍጹም ማይጠረጠር ሰው ነው የጠረጠርኩ። ሄርሜላን እዚህ ውስጥ ማካተት አልነበረብን። አቤል ያልተረዳኸው ነገር ብሎ ታውቃለህ። አሁን ላይ የሄርሜላ ኬዝ ብቻ አይደለም፣ ሁላችንም ሆነ ተጠያቂ ናችሁ እያለን ነው። ገባህ አይደለ? ሄርሜላ ምንም ብትይ ምንም ራስሽን ነፃ ለማድረግ አትሞክሪ። ምክንያቱም ሁላችሁም ተጠርጣሪ ናችሁ በአብርሽ እንደዛ መሆን። አንደኛ ነገር አንቺ ራስሽን ነፃ ማድረግ አትችይም። ሁለተኛ ነገር ደግሞ ግዴታ ሩታን በሆነ ነገር አስይዝሽ አብርሽን ለራስሽ ለማድረግ ነው ይሁላ ሩጫ። ስለዚህ አይሳካም። አብርሽ መቼም ቢሆን መቼም የሩታ ነው። መጀመሪያውንም አንቺ ነሽ የገባሽባቸው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የሙ አቡበከር ቻናል ተከታታዮች ውድ እህት ወንድሞቼ እንዴት ናችሁ? ሰላም ናችሁ? ከኔ ሁሉ ሰላም ሁሉ መልካም አልሐምዱሊላህ። እንግዲህ ዛሬ መግቢያው ላይ እንዳሰማኋችሁ ይሄው አብርሽን የራሷን ለማድረግ ይዛለች ትግያ ሄርሜላ። ግን ደግሞ መቼም ቢሆን አይሳካላትም። ምክንያቱም መጀመሪያም እሷን አበሰው ህይወት የገባችው ሩታ አልገባችም። ስለዚህ ከአብርሽ ህይወት ላይ ወረድ በይ። አሁን ደግሞ ቤተሰብም ገብቶበታል። ኢንሻአላህ ደግሞ ተሳክተው አብረው እንደሚሆኑ ማለት ነው። ልጃቸውን አብረው ያሳድጋሉ። ግን የኔ ጥርጣሬ ሄርሜላ ለራሱ አሁን ግን እልክ ይዟት ነው ወላ አብርሽን ፈልገው ነው የሚለው ነገር ትንሽ አጠራጠረ። ምክንያቱም እንደዛ ሲለምናት እንደዛ ሲያባብላት ስንት ነገር ሲሆን እምቢ ብላ ነበር። እርግጥ እልክ ይዟትም ሊሆን ይችላል። አሁን ላይስ እውነት አብርሽን ፈልገው ነው ወላ እልክ ይዟት ነው ወደ ሄርሜላ ስለሄደ? እርግጠኛ ነኝ አብርሽ ሄርሜላንም ፈልጓት አይደለም። ያው እሱም በልክ ተነሳስቶ ይመስለኛል። ምክንያቱም ሩታ ስንት ነገር ለምኗት ነበር። ቤት ገዝቶ እስከ መስጠት፣ መኪና እስከ መግዛት ብዙ ነገር አድርጓት። እርግጥ አብረው ብዙ ነገር አሳልፈዋል ሩታና አብርሽ። አሁን ከፈመሰ ገንዘብ ካገኘ ሁሉ ነገር ከተለወጠ ነው ይቺ ሸይጣን የሆነ ሴትዮ መታ ያለያየቻቸው ማለት ነው። ስለዚህ አሁንም ቢሆን ደግሞ ሄርሜላና አብርሽ አብረው መሆን የለባቸውም፣ አይሆኑምም። እኔ ግን እየመሰለኝ ያለው ድራማም እየሰሩብን ይመስለኛል ሳስበው። ምክንያቱም 1 አመት ከምናምን ሁሉ እውነት ይሄ ነገር ትክክለኛ ሩታና አብርሽ ተለያይተው ቢሆን ሄርሜላ እውነት አብርሽን አፍቀራው ቢሆን ኑሮ ባለፈው አይታቸዋል። አርግዛለች ተብሎ ነበረ ሄርሜላ። እርግዝናው ሴት ገባ ውሸት ነው፣ ድራማ ነው። ስለዚህ እርግዝናው ድራማ ከሆነ ይሄ ሁሉ ነገር ራሱ እውነት አይመስለኝም። ዶላራቸውን እየሰሩብን ነው የሚመስለኝ እንጂ ማለት ነው። ምክንያቱም አርግዛለች ተብሎ ነበር። እርግዝናውም ጠፋ፣ ሁሉም ጠፍቶ ይሄው አሁን ደግሞ እንደዚህ አይነት ውጥንቅ መጣ ማለት ነው። እና እውነት ሩታና አብርሽ ተለያይተው ነው ወላ ድራማ ነው? እኔ በጣም ያደናገረኝ ነገር እሱ ነው ማለት ነው። እና ግን ያሞነ ድራማም ይሁን እውነትም ይሁን ሩታና አብርሽ አብረው ነው የሚሆኑት። ሩታ የሰው ወሬ አይበግራት፣ ሰው ምን ይለኝ አትል፣ በራሷ የምትተማመን ጀግና ሴት ናት። ምክንያቱም እንደዛ እንኳን እየተሰደበች እንደዛ እንኳን እየተባለች መጀመሪያ ስትለመን እምቢ ያለ፣ አሁን እሷ ለማኝ ሆነች። ጀግና ሴት ባኮን ቢያንስ ሰው ምን ይለኝ ብላ ይሉንታ እንኳን ይዛት ነበር። ስለዚህ በራሷ ስለምትተማመን የራሷ እንደምታረገውም ስለምታቅ
ቅንጣት ያህል ለሰው አትጨነቅም። ስሜቷን ብቻ ነው የምትከተለው። ስለዚህ አሁንም ቢሆን አብርሽን የራሷ እንደምታረገው ድሮም የራሷ ነው፣ አሁንም የራሷ ነው የሚሆነው። ምክንያቱም እርግጥ የሰው ልጅ እንኳን ሰውና ሰው እግርና እግርም ይጋጫል። ተጋጩ አብረው ደግሞ ይሆናሉ። መጀመሪያውንም አብረው ነበሩ። ስለዚህ ሩታና ማን ያለችው ስሙ ወንድሙ ስምን አላውቀውምና እነሱ ሁለቱ ናቸው። አንተ እንደዛ እንዲኮን ያረጉ። ከዛ ትክክለኛውን ነገር ካወቅ እኔ ጋር እንደምትሆን ቃል ግባ አለችው። ያ ማለት የተቀነባበረ ነገር ላለመሆኑ ምን ዋስትና አለ? ያቀነባበራቸው አሁን ባለፈው ድምፅ አምጥተው ነበረ። ያ ድምፅ ግን ሚዲያ ላይ ይወጣ ሲባሉ አላወጡትም። ያ ማለት ትክክለኛ መረጃ ስለሌላቸው። ትክክለኛ መረጃ ቢኖራት ሄርሜላ እርግጠኛ ነኝ ዝም አትልም። ምክንያቱም አብርሽን የራሷ ለማድረግ ካላት ፍላጎት ማለት ነው። እርግጠኛ ነኝ መረጃ ስላጣች ብቻና ብቻ ነው አርፋ የተቀመጠችው ማለት ነው እንጂ ትክክለኛ መረጃ ቢኖራት አንድ ታወጣው ነበር በሚዲያ። ሄርሜላ ራሷ አውጪው ትክክለኛ መረጃ ካልሽ አውጪው ሄርሜላ ማለት ነው። ሩታም ብላታለች አውጪው፣ ይሄ ትክክለኛ የተቀናበረ ካልሆነ አውጪው ብላታለች። ምክንያቱም ብዙ ጊዜ አሁን ላይ የሰውን ድምጽ እያመሳሰሉ የሰውን ፎቶ እያመሳሰሉ ሰውን ለማለያየት ሰውን ለማባቃት የሚጥሩ በጣም ብዙ ሰዎች አሉ። ባለፈው አይታችሁ ከሆነ ኪያንና አኗርን እንዴት እንዳመሳሰሉት የኪያን ድምጽ ከአኗር ለመለያየት አኗር አልፈልገውም አኗርን እንደዚህ ነው ያጅል ያምን እያለ ኪያ ያላለችውን እንዴት ሲያቀነባብሩት እንደነበረ ማለት ነው። ስለዚህ አሁንም ደግሞ ሞኝ የለም። ሁሉም አሁን ላይ ድምጽ እንደሚቀነባበር ፎቶ እንደሚቀነባበር ሁሉም ሰው ነቅቷል። ሞኝ የለም ማለት ነው። እነሱ ደግሞ የተማሩ ሰዎች ናቸው። ስለዚህ ሄርሜላ አርፈሽ ብትቀመጭ ጥሩ ነው። ወንድ የለም እንዴ በአካባቢው? በነገራችን ላይ እዛ ቡታጅራ ወንድ የለም ከአብርሽ ውጭ። ሁሉም ሰው መጥቶ አብርሽ የኔ ነው፣ ሁሉም ሰው መጥቶ አብርሽ የኔ ነው። እኔ እኮ ደግሞ ምኑ እንደሆነ የሚያምራቸው ራሱ አላውቅም እንዴ። አንድ ባለትዳር የሆነውን ወንድ የኔ ይሁን እያሉ ሰው ትግያለ እንዴ? ወልዷል የልጅህ እናት ጋር ሁን ይባላል እንጂ ግድ የኔ ይሁን ሰው ትዳረየክ ሰው ያስታርቃል እንጂ የሚያለያይ ጓደኛ አላየሁም። እና ጓደኞቹ ለራሱ ዛሬ ከሄርሜላ ይሆናሉ፣ ነገ ከሩታ ይሆናሉ። አንድ ጨብጥ ያለው ሰው የለም፣ ሁሉም ማለት ነው። ኤፍሬም ብቻ ነው እስካሁን ድረስ ትክክለኛ መንገዱን ይዞ ያለው ማለት ነው። እሱንም እየተከራከሩት ነው ቤተሰቦቹም እህቶቹም። ምክንያቱም ያው አንዳንድ ጊዜ በንዴት ላይ ሆናቸው ብዙ ነገር ትናገራላችሁና ሩታም አንዳንድ ያልሆነ ቃላቶች ስትናገር ስለነበረ በዛ የኤፍሬም እህት ተቀየመቻት ማለት ነው። እርግጥ እሷ ላይ መፍረድ አልችልም ሩታ ላይ። ምክንያቱም ሩታ ነፍሰ ጡር በሆነችበት ሰዓት ብዙ ነገር ደርሶባታል፣ ብዙ ነገር ሆናለች። ያንን ተበቀለች። ስትበቀል ደግሞ ብድሯን መለሰች ማለት ነው። ስለዚህ አሁን ደግሞ አብረው ይሁኑ፣ አለቀ። እና ውዴቶች ምን ትላላችሁ? እኔ ነገም ዛሬም ሩታና አብርሽ አብረው እንዲሆኑ ምኞቴ። ሄርሜላ ከህይወታቸው ውጭ ህይወትሽን ኑር፣ የራስሽን ህይወት። በቃ አይሆንሽም፣ የሚሆንሽን ፈልጊ፣ አለቀ።